ዛሬ ሄዳር ችግር የለውም። ነገ ግን በጠዋት ነው የምወስደው። እሺ በጠዋት ለጠዋት ችግር ለነገው ችግር የለውም። ከዛ ውጭ አንዲት ጭቅጭቅ አልፈልግም። በቃ ሰምተኛል አይደል? ምንም ነገር አልፈልግም። ምንም ጭቅጭቅ አልፈልግም። እስካሁንም ያልሄድኩት ልጅ ስለተኛ ብቻ ነው አይደለም? እንቅልፍ መጣ። ከአንተ ጋር ልናመሽ ነው የመጣ። እሺ ልጁ ያስቸግራል ነው? አያስቸግረኝ። በምን ላግዝ? ወተት አለ ወይ? ሁሉም ነገር አለ። ጌታ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰብ ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እና መተናል። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ድረስ ተከታተሉኝ ማለት ነው። አብርሽ እንግዲህ ዛሬ በጣም የሚደብር ስራ ነው እየሰራ ማለት ነው። ምክንያቱም እንዴት ያ ልጁ እናት የገዛ ሚስቱን እንደዚህ ያስደብራታል ማለት ነው። እንደዚህ እየሳቃ እየተጫወታ አብረን እደር እና ችግር የለም ከፈለግሽ እኔ በወንበር ላይ ተኛለሁ ምናምን እያለ እየሳቃ እየተጫወቱ ባለው ሰዓት ልክ ሄርሜላ ስትመጣ ምንድነው እንደዚህ እንደ ልብስ በአንድ ደቂቃ በደቂቃዎቹ በሴኮንዶቹ እንደዚህ የቀየረው ነገር ማለት ነው። እና ከአብርሽ ሁኔታዎቹ የሚያሳየው አብርሽ የሚፈልገው ልጁን እንጂ ሩታን አይደለም ማለት ነው። እንግዲህ ሩታ እንዳትሳሳቺ እና ሄርሜላ አንቺን ብትሆኚ በአብርሽና ሩታ ታውቂያለሽ፣ ባለትዳርና የልጅ እናትና አባት ናቸውና ማታ ቶሎ ባትሄድ ይሄን ያክል አንቺ ፊትሽ በርበሬ እስከሚመስል ድረስ ምን ያናድድሻል? የምርን እኮ ነው የምላቸው። ያኔ አንዳንድ ጊዜ እውነት እናውራ እንዴ። ልጅቷ እኮ በአንዴ ነው ፊቷ የተቀያየረ። አብርሽ እኮ ማታ ትሄዳለች እንጂ ትቀምጣለች እኮ አላልክም። ልጁን ይዛ የምትሄድ ከሆነ እስከ 6 ሰዓት ድረስ እዚህ ጋር ምን ትሰራለች? አብርሽ ራሱ እሷን ፈርቶ እስኪ ንገሪያትና እውነት አንቺ ልጁን ልትወስጂ አይደል እንደ መጣሽው ሌላ ታሪክ እኮ አይደለም ምናምን ነገር ብላ ሩታ አይ ሄርሜላ አይና አብርሽ እኮ ሌላ ታሪክ ውስጥ አንቺ እንደምታስቢ እኮ አይደለም፣ ልጄን ይዤ ልሄድ ነው የመጣሁት ብላ እንድታስረዳት ይፈልጋል። እስኪ ይሁት እስኪ ለሚስቱ ምን ያክል ቦታ እንደሌለው የሚያሳይ ነገር። ኧረ ሼም ነው የእውነት ሼም ነው። ኧረ ለሰሚ ራሱ ለሰሚ ይደብራል ማለት ነውና ይሄን ያክል እኛም አናውቀው ሌላ ነገር ካለ ለኛም ሹክ ይበሉንና እኛም ወንጀል ውስጥም እንዳንገባ በእናንተ ህይወት ውስጥም እንዳንገባ እንዳናወራ ማለት ነው። ገባችሁ? ማለትም አንድ ሰው በአይኑ ያየ ነገር ማውራቱን አይተውምና ሌላ ነገር የለንም ባያት ልጁ ስለተኛ ነው ያልወሰደችው። እና ሩታ ቆፍጦን በይና ልጅሽን እንዳይጎዳብሽ ተጠንቀቂ ማለት ነው። የአብርሽ ነገር ምንም አልገባንም እኛ ዘንድሮ። ከሄርሜላ ጋራ ፍቅረኛሞች ናቸው፣ ጓደኛሞች ናቸው። ምንም ጓደኛሞች ከሆኑ ጓደኛሞች ነን ብለዋል። ጓደኛሞች ቢትሆን ኖሮ እቺ ልጅ ምስቱ ከሱ ጋራ በአንድ ሮም ውስጥ መኖሩ ለምን ይሄን ያክል አቃጠላት? ለምን ይሄን ያክል አናደዳት? ለምን ተቀያየረችው? በአብርሽ ላይ እኮ በሴኮንድ ነው ተቀያየረችው። በጣም በቃ በጣም እንዲህ ልታለቅስ እኮ ነው የደረሰችው። ልክ እሷ ከወጣች በኋላ እንዴት በቃ ሳቋ ፈገግቷ ምናምን ፊቷ ተመለሰ ማለት ነውና ይሄን ያክል በትዳራችሁ ላይ ቀልድ በጣም ነው የሚደብረው የምድረን። ኧረ ለሰምም ለተመልካችም የሚደብር ስራ ነው እየሰራችሁ ያላችሁት ማለት ነው። እና ሩታና አብርሽ ታርቆ አንድ ላይ ልጃችሁን ቢያሳድጉት ከሄርሜላ ከማምጣቱ በፊት የነበረ ፍቅር እስኪ ትዝ ይበላችሁ፣ አስቡበት። የምርን እኮ ነው የምላችሁ። በጣም ነበር እኮ የሆነ አንድም ቀን ተጣልተው የማያውቁ ጥንዶች ነበር የሚመስሉት ሄርሜላ ከማምጣቱ በፊት ማለት ነው። ልክ ሄርሜላ መጣች ነገሮቹ ሁሉ ተቀያየሩ። በቃ ነገሮቹ ተቀያየሩ። ጭራሽ ሩታ ሄርሜላ እኔ እኮ ልጅ ልወስድ መጥቼ ተኝቶ እኮ ነው ያዘጋየኝና ሌላ ነገር እንዳታስብልን ብላ እንድታስረዳው አክል ማለት ነው። እንጃ የእናንተ ንግግር አንዳንድ ጊዜ ለማውራት ራሱ ቃላቶች ድርድር ሆነብና ይጠፋሉት።
አንድ ሚስትና ባል በአንድ ክፍል ውስጥ መገኘታቸው አንድ ተራ ሰው መጥቶ ምን እየሰራችሁ ነው? አንድ ላይ አንድ ክፍል ምን እየሰራችሁ ነው? በግዝ ለምን አልሄደችም ብሎ ቢያወራ እስከ አስረጁና ምንም ነገር እንደሌለብን አስረጂ ያስብላል እንዴ? ምንም ብትጣሉ ምንም ብትሉ እኮ በመካከላችሁ ልጅ አለ፣ ነገ እኮ ያስታርቃችኋል። ባይሆን እንኳን እኮ እናንተ ገና ናችሁ፣ ተለያይታችሁ ማትለያዩ ሰው ናችሁ፣ ገና ናችሁ በጣም ማለት ነውና እንዴት ነው አንድ ግለሰብ መጥቶ በጠየቀ ጥያቄ የልጅህ እናት ወይኔ ችግር እኮ ልጁ ስለተኛ ነው እንጂ እኔ ፈልጌ እኮ አይደለም ያመሸሁት ብላ እንድትዘረዘር እንድታስረዳት ይፈልጋል አብርሽ። ይሄን አክል ለራስ ክብር ከሌለ እኮ ሩታ ለራሷ ክብር አላት። እና ሩታ ለማንኛውም ጀግና ነሽ። በዚህ አጋጣሚ ራሴን ለማዘርዘር ጊዜ የለኝም፣ ለምን ብዬ ነው የሚዘረዝረው፣ ለምን ብዬ ነው የሚያስረዳት ብለሽ ቆፍጦን ብለሽ ማውጣትሽ አድናቂሽ ነኝና ቢሆንም ግን ልጅሽ ከራስሽ ጋር ቢሆን አሪፍ ነው። በዚህ ሁኔታ አባቱ ነው ብለሽ ራስሽን ማስናቅም የለብሽም እንዴ! ይሄን ያክል ይሄን ደረጃ ኧረ ከብዳል፣ የእውነት ከብዳል። ጎበዝ አጨብጭቡ እንዴ! ሄርሜላ አበዛሽ። አንቺ እኮ ጭራሽ ከሱ ጋር ማደር ነው የምትፈልጊው፣ ፍላጎትሽ አቤላን ፈርተሽ ነው እንደውም እየሄድሽ ያለሽው እንጂ ማለት ነው። የእውነት ሼም ይዞሽ ነው እንጂ እኔ እዚህ ጋር ነው የሚያድረው ለማለት ሼም ተይዞ በቃ አይደል ነው። ሼም ይዞሽ ነው እየሄድሽ ያለሽው ራስሽ እንጂ ሚስቱን አባራ ከሱ ጋር ካላደርኩ ለማለት አላማ አይኖራታል እንዴ? ራሽ ምን ይፈሪ? የእውነት ሴትዮ አንቺ ሴት እኮ ነሽ፣ ይፈሪ እንዴ! ይደብራል። በባልና በሚስት መካከል አይገባም። ነይባር እንዴ! የተማረ ሰው እንዴት እንደዚህ ይጃጃላል? እናንተ እኮ ትልቅ ሰው ናችሁ፣ የተማራችሁ ሰዎች ናችሁ አይደለም እንዴ? እና አብርሽ ሩታ ምን ያክል ቢኒቃት ነው ይሄን ያክል ቦታ የሰጣት ለሄርሜላ? ያልገባኝ ነገር ከሚስቱ ይልቅ እንግዲህ ሪስፔክት ያለው ለውሸሚቱ ነው። ውሸሚቱ ያለችውን ነገር ነው የሚሰማው። ልክ ከሄደች በኋላ ሩታ በቀሳቃቸው ደስታቸውን መጣጣም እንኳን አልቻሉም። እና አብርሽ ራሱ በጣም የተዋረድክ ነው የምርን። ይሄን ያክልማ ሩታን አታዋርዳት እንጂ ክብር ሊኖርክ ይገባል። ይሄ ልጄ የምትለው እኮ 9 ወር ሙሉ ተሸክማ ተጨንቃ ተቸግራው ታማ የወለደችው ልጅ መሰለኝና ይሄን ያክል ራስህን ላይ እንትን እንዳትደረግ በጣም ነው የሚያስጠላኝ የምርን። እንዳይረብሻቸው ስራ ላይ ነኝ ባይዘወይ እና ለውሸሚቷ ክብር ኖሮት ለሚስቱ ክብር የሌለ ወንድ ሲያስጠላ በቃ አይገልጸውም። ሩታ ራስሽን ምን ያክል ብትስነቂና ጨርሻለሁ።